ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አለን አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኛ ደህና ነን። እናንተስ እንዴት ናችሁ? አላችሁልን? እኛ አለን እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ቤተሰቦቼ እንዴት ነው? ረመዳን እንዴት እያደረጋችሁ ነው? እንግዲህ ረመዳንን እያጣጣፍነው ነው። 15ኛ ቀናችን ዛሬ ነው። እግዚአብሔር ይመስገን በጣም ደስ ይላል። እና ሲቀጥል ደግሞ ዛሬ ሐረግ ድራማ ክፍል 64 ይለቀቃል ብለን ተስፋ እያደረግን ነበር። ለጊዜው አልተለቀቀም። በምን ምክንያት እንደሆነ ሳናውቅ አልተለቀቀም። እንግዲህ ነገ ይለቀቃል ብለን ተስፋ እናደርጋለን። እና ምን አሰባችሁ? እስቲ እንዴት ነው ይሄ ነገር ኤፍራታን ከያፌት እጅ ያስመልጣታል ብላችሁ ታስባላችሁ? እንደኔ ግን በዚች ልጅ ምክንያት ታመልጣለች ብዬ ተስፋ አደርጋለሁ። እች ልጅ ይሄን ነገር ታወቀች፣ ሁሉም ሰዎች ይሰማሉ። እንደገና ደግሞ እንትናም ልትወጣ ነው ከእስር ቤት። ብቻ የሆነ ውጥንቅጥ ውስጥ ይገባሉ ብዬ ተስፋ አደርጋለሁ። አሁን ፖሊስ ናት፣ ለመሰለል ገብታ ነው። የቤዛ ጓደኛ ሆና ነው የገባችው። ብቻ አላቅም፣ ማርያምን የሆነ ሰስፔንስ የሚያደርግ ነገር ነው። ፂ ደግሞ ተገልብጣባታለች ወደ ማናት ወደ ኤፉ ተገልብጣለች። እና ከባድ ነው የሚሆነው ብዬ አስባለሁ። በጣም ነው የሚከብደው። ኤፍራታ እንግዲህ ያው ናታንን ላለማጣት ብላ ነው፣ ለናታን ብላ ነው ይሄ ሁሉ ዋጋ እየከፈለች ያለችው። እንግዲህ ፈጣሪ ይርዳት፣ ሁላችንም እንዲረዳት ነው። ለፍቅር ዋጋ ይከፈላል፣ ግን በእንደዚህ አይነት መልኩ ባይሆን ጥሩ ነው። እሱ ሳያውቅ ሁሉን ነገር እያሳለፉ ከሱ ውጭ እየሄዱ የሚደረግ ነገር ይሄ ለፍቅር ዋጋ የሚያስከፍል ነው ብዬ አላምንም። እኔ እንደሷ ብሆን ነግረዋለሁ። ያለውን ነገር ማወቅ አለበት። ሁሉን ነገር አውቆ አምኖ ያንን ነገር እንዳደርግ እንዲፈቅድልኝ ከሱ ጋር ማድረግ አለብኝ። ግን ሁሉን ነገር እሱ ሳያውቅ ብቻዬን መወሰን፣ ብቻዬን እንትን ማድረግ ይሄ ለፍቅር ዋጋ ያስከፍላል ማለት አልችልም። አይሆንም እንጂ ስለማይሆን ማለት ነው። እና ኤፉ ስህተት እየሰራች ነው ብዬ ነው ማምነው እዚህ ጋር ማለት ነው። ምክንያቱም ማሳወቅ አለባት። እሱን ከማራቅ ያለውን ነገር እውነታውን እንደታገተ ታውቃለች። የማይሆን ቦታ እንደወሰዱት ራሱን ስቶ እንደነበረ ታውቃለች። ግን እሷ መልሳ እዛው ናት አሁንም ማለት ነው። ለብቻዋ ሁሉን ነገር የምትወስነው ነገር ለብቻዋ ዋጋ እያስከፈላት ነው ያለው። ያ ነገር ደግሞ ጥሩ አይደለም። ምክንያቱም ይሄ ልጅ ማወቅ አለበት። ቤተሰብ አላት። ቤተሰቦቿ ሳያውቁ አሁን እሱን ልታገባ ነው። ቬሎን እኔ የምመርጥልሽ ብሏታል። እንግዲህ ቬሎን መርጦ ሲያመጣላት እሷ ልታገባው ነው። ቤተሰብስ ምን ይላል? እንዴት ነው የምታገባው? እወደዋለሁ የሚሉትን ሰው በማይሆን ነገር እየጎዱ አይደለም። እሱን አልወድህም አላፈቅርህም ብላ እሱን ከእስር ለማዳን ነው አይደለም። ወንጀል የሰራ ሰው ወንጀል ከሰራ በወንጀሉ መጠየቅ አለበት እና ሁሉን ነገር መጋፈጥ ነበረባት እሷ ግን ያፌትን አምና ያፌትን አምና አሁንም ራሷን ያልሆነ ቦታ ውስጥ እያስገባች ነው ያለችው። እና በጣም ከባድ ነው ብዬ ነው እኔ የማስበው። እና ጥሩ አይደለም እንደዚህ አይነት ውሳኔ። ብዙዎቻችን መማር አለብን። ለፍቅር ዋጋ ለከፈለች ለፍቅር እንዲህ ነው ምናምን ነው። ለፍቅር ምንም ዋጋ የሚያስከፍል ነገር አይደለም ይሄ። ምክንያቱም እሱ ነው ያስቀየመችው ነው እንዴ። እሱ በሷ እንደዚህ በመሆን በመቀየሯ ምክንያት እኮ ብዙ ነገር ሊሆን ይችላል። ራሱንም ሊያጠፋ ይችላል። የሆነ ነገርም ሊሆን ይችላል። በልዚህ ባንዴ ቅይር ብሎ አታናግረኝ፣ አንተን አልፈልግህም ምናምን የሚባል ነገር የለም። ቁጭ ብሎ ከፍቅረኛ ጋር ማውራት ያለውን ነገር ይሄ ነገር እንዲህ ነው በወንበር ዙሪያ መወያየት አለባቸው ብዬ ነው እኔ እማምነው ማለት ነው። ስለዚህ ሁላችንም በእንደዚህ አይነት ነገር ጥንቃቄ ብናደርግ ጥሩ ነው። ብዙዎቻችን የማይሆን ቦታ እየገባን ለፍቅር ዋጋ እየከፈልን ነው ብንል ይሄ ተገቢ ነው ብዬ አላስብም። እንግዲህ እስኪ አሁን እግዚአብሔር ከረዳት አሁን እቺ መታለች አጠገቧ። እሷ እንግዲህ ያው ፖሊስ መሆኗን ነገረቻት። ምናልባት በእሷ ምክንያት ህይወቷ ከያፌት ታመልጣለች ብዬ አስባለሁ። እንግዲህ ግምጭጭ ካላለች በስተቀር ማለት ነው።
እና ውድ ቤተሰቦቼ እንደዛ ነው እላችኋለሁ። ብቻ አላቅም። ለማንኛውም ደነገጠች። ፖሊስ ነው ምናምን ነገር ብላ ስትላት በጣም ያስደነግጣል። ያልጠበቀችው ያላሰበችው ነገር ምናምን ስለሆነ ማለት ነው። እና እግዚአብሔር አምላክ ደግሞ ሁላችንንም ልቦናችን ይመልስ። ናታንዬ ፈጣሪ ይሁንክ። ጺም ደግሞ ተገለባብጣለች፣ ተቀይራለች። በጣም ጺያውን ወደ ኤፍራታ ተቀይራለች። እንግዲህ አናቅም መጨረሻው ምን እንደሚሆን። ያፌት እስር ቤት ይገባል ብዬ ነው እኔ ተስፋ ማደርገው። ማርያምን ያፌት እስር ቤት እንዲገባ ነው የምፈልገው። ምክንያቱም በቃ እሱ በጣም ወንጀለኛ ነው። እሷ ሴቶቹን ለማዳን እያሰበች እንደገና ሄዳ ያልሆነ ቦታ ገባች። ለማንኛውም ውድ ቤተሰቦቼ ያለውን ነገር ጠቅጠቅ አድርጉ፣ ሼር ላይክ አድርጉ።